የተወደዳችሁ ተመልካቾቻችን ተመልሰን ተገናኝተናል። በመከታተል ላይ የምትገኙት ራሃ ጁምዓን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ያለንበት ወር በርካቶቻችን እንግዲህ ከመግቢያችንም ጨምሮ እያነሳን የነበረው ሐሳብ ነበር። የሙሐረም ወር ነው። የሂጅሪ ካላንደር የመጀመሪያው ሳምንት ላይ ነው የምንገኘው። ከመጀመሪያው ሳምንት በቀጥሎ ደግሞ በእስልምና ካላንደር ውስጥ ከሚጠቀሱ ጉልህ ጊዜያት መካከል አንዱ የሆነውን የአሹራ ወቅትን እያነሳን ሐሳብ እየተለዋወጥን እንገኛለን። እንግዲህ ዛሬ ከመካከላችን አንድ ወንድማችንን ኡስታዝ መሐመድ ሙራድ ጋብዘናል። የዚህ የአሹራ ስፒሪት የአሹራ መንፈስ እንዴት ነው ልንረዳው የሚገባው፣ በህይወታችን እንዴት ያለ አስተዋጽኦ ወይም ተጽዕኖ ሊፈጥር ይችላል የሚሉን ሐሳብ ልንወያይ እንግዲህ ተገናኝተናል። እንኳን ደህና መጣህ ማሜ። እንኳን ደህና ቆያችሁ። ማሻአላህ ኡስታዝ መሐመድ ሙራድ የኢማን ኢስላሚክ አሶሲዬሽን ስራ አስኪያጅ ናቸው። ወጣት የዲን መምህር ናቸው። ጥሪያችን አክብረህ በእንግዳ ሰዓታችን ላይ ስለተገኘ ከልብ እናመሰግናለን። ኢንሻአላህ እንግዲህ ያው እሳቸው አንቱና አንተ ከቀላቀሉ ብዙ አትፍረድባቸው። ጀዛከላህ ኸይር። እንግዲህ ዛሬ በዋነኝነት እናነሳለን ብለን የምናስበው ከአሹራ ጋር ተያይዞ አሹራ በውስጡ ብዙ ነገሮች አሉት። በኔጌቲቭ ነገሩ የሚነሳበትም ክፍል አለ፣ በመልካም መልኩ የሚነሳበትም ነገር አለና እስኪ ወደ ኋላ ትንሽ እንመለስና የአሹራ ክስተት ከሰይድና ሙሳ አለይሂ ሰላም ጋር ነው የሚገናኘው። ሰይድና ሙሳ አለይሂ ሰላምና ፊርዓውን ደግሞ ሁሌም ባላንጣ ሆነው የመጀመሪያ የህይወታቸው የመጀመሪያ ዘመን ላይ ያው ወዳጅ የነበሩ ልበል፣ ከዛ በኋላ አሳዳጊና እሱ አሳዳጊ የነበሩ ናቸውና ትንሽ ወደ ኋላ መለስ ስንበልና አሁን ሴሌብሬት ለሚደረገው ድል የበቁበትን መንገድ አብረን ብንቃኝ ደስ ይለኛል። መድረኩን ላንተ ልተው። ሽክራን በጣም አክብራችሁ ስለጋበዛችሁኝ። እያንዳንዱ ቀናት አላህ Subhanahu Wa Ta'ala ዘንድ የተለየ ቫልዩ አላቸው፣ የተለየ ትርጉም አላቸው፣ የተለየ የራሳቸው የሆነ እሴት አላቸውና ለዛም ነው ረሱል አለይሂ ሰላም በሐዲታቸው ላተሱቡ ዳህር ያሉት አይደል፣ ጊዜን መራገም መሳደብ። ከቀናት ደግሞ የተለዩ ቀናት አሉ፣ አያሚላህ የሚባሉ የተለያዩ አይነት ክስተቶች የተፈጠሩባቸው የታሪክ ጥፋት ሀፕን ያደረጉባቸው ክስተቶች አሉና ሙሐረም ስፔሲፊካሊ ሙሐረም ላይ ደግሞ የሚያርፈው 10ኛው ቀን አሹራ ከነዚህ ታሪካዊ ቀኖች ነው። ብዙ ጊዜ የምናውቀው የነብዩላህ ሙሳ እና ህዝቦቻቸው ምናልባትም በተወሰነ ደረጃ ውይይት የምናደርግበት ቀን አለ። ከዛ በፊትም ከዛ በኋላም ሙሐረም ላይ እንዲሁም ስፔሲፊካሊ አሹራ ላይ የተፈጠሩ ብዙ ክስተቶች አሉ። የነብዩላህ ኑህም ሰፊናዋ ጁዲ ላይ ያረፈችው ከዛ ማአት ጥፋት አርፋ መጨረሻ ላይ የተረጋጋቸውና የበደለኞቹ ህዝቦች መጥፋት እንዲሁም ደግሞ ከኑህና የሳቸውን መልእክት ከተቀበሉት ንቡዋን ከተቀበሉትና ያገዙት ሰዎች ነፃ መውጣት የተረጋገጠበት ቀን ያ ቀን ነው የሚሉ ሪዋያዎች አሉ። አጂብ አሹራ ላይ ነው የሚሉ ሪዋያዎች አሉ። ሌሎችም ታሪኮች አሉ ከነብያት ጋር በተገናኙ ማለት ነው። እንደውም ነብይ ሆኖ አሹራ ላይ የሆነ ክስተት ያልተፈጠረለት ነብይ የለም እስኪሉ ድረስ ማለት ነው። ሱብሃንአላህ። ከዛም በኋላም ደግሞ በእስልምናውም ታሪክም ብዙ ክስተቶች አሉ። ምናልባት ጊዜ ካደለም እናነሳቸው ሆነው ማለት ነው። ከነብዩላህ ሙሳ ጋር ያለው ክስተት ከመነሳቱ በፊት እንዳልከው ወደ ኋላ መለስ በምንልበት ሰዓት ላይ ነብዩላህ ሙሳ ከመፈጠራቸው በፊትም ይጀምራል። ያው ነብዩላህ ሙሳ ነብዩላህ ኢብራሂም እና የሳቸው እንግዲህ ኢስሐቅ ያዕቆብ ከተወለዱ በኋላ የሳቸው ከሻም አካባቢ ተነስተው ወደ ያሁኑ ግብጽ አካባቢ ሄደው ነበርና እዛ አካባቢ መኖር ጀምረው ነበር። መኖር ብቻ አይደለም ትልቅ የሚባል የራሳቸውን አበርክቶ ነበራቸው። በኋላ ግን በአካባቢው ነዋሪዎች በአሁኖቹ በግብጽና አካባቢ የነበሩት ኔቲቭ የሚባሉት ነዋሪዎች በእነሱ ሮል ኮንትሪቢዩሽን እዛ አካባቢ ባላቸው ሚና ደስ ያለመሰኘት ስሜት ነበረ። ስለዚህ መገለባበጥ ጀመረ። የነበሩት ሂደቶች መገለባበጥ ጀመሩ። እነሱን መደቆስ፣ እነሱን መጨቆን፣ እነሱን ከማህበራዊና ከተለያዩ አይነት የኢኮኖሚ ጥቅማ ጥቅሞች ማስወገድ ምናምን ነበሩና እንግዲህ በኑ እስራኤል የምንለው በኑ እስራኤል የኢስሐቅ ልጆች ዘሮች ናቸው እኮ በኑ እስራኤል። ሰይድና ዩሱፍ አለይሂ ሰላም ወአቱኒ ቢአህሊኩም አጅመዒን ብሎ ቤተሰቦቻችሁን በሙሉ ይዛችሁልኝ ነው ብሎ ወደ ግብጽ ከወሰዳቸው በኋላ እዛው ነው ሴትል አድርገው ኑሯቸውን የጀመሩት። ማህበረሰቡ ተባህደው የራሳቸው ነው ሚናስ አድርጉ ነበር። መጣችሁብኝ ድሮም የነበረ ነገር ነው ሄዱልኝ ምናምን። በነገራችን ላይ በደንብ የሚስተዋል ነገር ነው ይሄ። የአካባቢው ሰው የአካባቢውን ሀብት የአካባቢውን ጥቅም የማስተዋል አቅም የለውም። ከሌላ አካባቢ የመጣ ነው ብዙ ጊዜ የምታየው። ሩቅ ሳትሄደኛው አካባቢ ላይ በስራ ታታሪ ናቸው። በጣም በዚህ ጉዳይ ላይ ብዙ አበርክቶ አላቸው የምትላቸው ሰዎች ከሌላ አካባቢ የመጡ ሰዎች ናቸው።
የሥራ ባህሪያቸውና ባህላቸው ነው እንዳትል ደግሞ አገራቸው ላይ አይነት እነሱ ደግሞ አገራቸው ላይ በተቃራኒ አይደሉም። ስለዚህ አገር መቀየር አለብን ማለት ነው። ለዛ ነው ኢማሙ ሻፊዒ ከሚያስቀምጡት የዒልም ስድስቱ መስፈርቶች አንዱ ምንድነው? ሰፈር እኮ ነው። ኦኬ መጓዝ ቢያንስ ኤክስፖዝድ መሆን ለሌላ አካባቢ መጋለጥህ ራስን ከሌላ ጋር እንድታወዳድር የጎደለን እንድታይ ህይወትን የምታይበትን ሌላ አንግል እንዲጨምርልህ ያደርጋልና ሰፈር በጣም ኢምፖርታንት ነገር ነው። ቁርአንም በደንብ ስለ ሰፈር አስተላልፏል። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ ካነ ዓቂበቱል ሙከዚቢን በጣም ብዙ ሌሰኖች አሉ። ዛለ ብዙ የተነሱ ነገሮች አሉና የበኑ እስራኤልም ያ ነው የገጠማቸው። አላህ ሱብሓነሁ ወተዓላ ለሕክመቲን ያዕለሙሃ በአጋጣሚ ደግሞ የአምባገነንነቱ ሌሎችን የማግነኑ እንትን ሄዶ በሰዓቱ ጌታ ነኝ ብሎ የተነሳው ፍርዓውን አንድ ህግ አወጀ። ኖርማሊ ያው በጥንቋይ በምናምን ይመራ ነበርና በሰዓቱ አድቫይዘር የምንላቸው አሁን ካውንስለር የምንላቸው አማካሪዎች የምንላቸው አማካሪዎች ጠንቋዮችም ጭምር ነበሩ። አንዳንዴ ዙሪያ ያለው ዕውቀት አላጠግብ ይልሃል ወይ ደግሞ ዲማንድን አልሞላ ይልሃል። ጉጉትህ በጣም እንትን ነው። ስለዚህ ያንንም ቢት የምታደርግበት ለመሙላት አማራጭ ትፈልጋለህና ጠንቋዮችን ይጠቀም ነበረ። አንድ ወንድ በዚህ የሚወለድ ወንድ ያንተን ስልጣን የመውረስ እና የማነቃነቅ እድል አለው። ስለዚህ ምን ይሻላል? የሚወለዱ እንዳለ ወንዶች ይገደሉ። ያንን ለረጅም ዓመታት አደረገውና ሲታይ ኦልሞስት እየተበናመነ መጣ ህዝቡ ማለት ወንድ እሱን የሚገለብጥ አልመጣም፣ ግን ደግሞ የወንዶቹ ቁጥርም ደግሞ ቀንሷል እየተበናመነ ነውና ስለዚህ አይ ሌላ አማራጭ ወያውት ይፈልግ ተባለ። 1 አመት ይለፍ 1 አመት ይገደል። የወንድ ቁጥር አነሰ። ወታደርም የሚሆን የሚያገለግልም ይሰራም ችግር ሊሆን ነው። ኦልሞስት ከዛ በኋላ ያለው ነገር አደጋ ነው የሚሆነው ለማህበረሰቡ ለሱም ራሱ የሚያገዙትም ሰዎች እኮ መወለድ አይችሉም አይደለ? እንግዲህ አንዱን ሰው ፍለጋ ያንን ለኮሚኒቲ ቅርቃር ውስጥ ለተከተ ማለት ነው። በአንደኛው በሚታለፈው አመት ላይ ሙሳ ይወለዳሉ። እናት ግን በሚገደልበት አመት ላይ እናት በሚታለፍበት ላይ ሰይድና ሃሩን ናቸው የተወለዱት። ወንድማቸው ሰይድና ሃሩን ነው የተወለዱት። ጀዛከላሁ ኸይረን። በሚገደልበት አመት ግን ነብዩላህ ሙሳ ተወለዱ። በሚገደልበት አመት እናት ምን ታድርግ? የእናት አንጀትና ስለዚህ እንደሚሆነ ይሁን ብላ ቢያንስ አይነ ያያ ይገደልን ብላ ባህር ላይ ጣለችው በእቃ አድርጋ። አሁንም አላህ ሱብሓነሁ ወተዓላ ሰፊ ፕላን እንዳለው የምናየው ምንድነው ያንን እቃ ረጅም ታሪክ ቢሆንም ወደ ንጉስ ቤት እንዲሄድ ተደረገ። አንድ የተጣለ በሳጥን ውስጥ ልጅ አለ። የአሲያ የፊርዓውን ሚስት ደግናት ሳሊህ ሚስት ነበረችና እሷን ያሳደው ልግደለው አለ። እሱ አይሆንም የኔና ያንተ አይን ማረፊያ ይሆናል እሳየን ፈአና ወነተخذه ወለደ ተخذه ወለደ ልጅ አድርገን እንያዘው አለች። ኮንቪንስ አደረገች። ልጅ አለባቸው ነው እነሱ አላሁ አለም ወይ ምናልባትም ረጅም ዓመታት ከወለዱ ሊሆን ይችላል እንዳልከው ወይ ደግሞ ወንድ የላቸውም ሊሆን ይችላል። በዛ ቤት አደገ ማለት ነው። ተቀማጥሎ እሱ አባቱ ሆኖ እሷ እናቱ ሆና በደንብ አደገ። በህይወት አጋጣሚ ግን ከሰው ጋር ተጋጨ። ያንን ሰው ሲበድል ሲጣሉ አይቶት ያን ሰው ተው ብሎ ገፋ አደረገው። ግን ሞተ። ፈወከዘሁ ሙሳ ነው የሚለው ፈضربوه አይደለም የሚለው ገፋ ነው ያደረገውና ሰበብ ሆነ ሞተ። ስለዚህ ያለው አማራጭ ሰዎች እየመከሩበት ነው። ያቺ እንትን መጣች። ይሄ የበኑ እስራኤሎች የባርነቱ ስሜቱ መጣ። ከእንደገና የመጤነቱ ስሜት መጣ። ጭራሽ አልፎ ተርፎ ዛሬ ጠገኩ ብሎ አደኩ ብሎ በእኛው ገንዘብና ብር ፋፍቶ በእኛው ቤት አድጎ የተሟቹ አጋጣሚ ኔቲቭ ነው የዛው አካባቢ ተወላጅ ነውና ግብጽ ነው ማለት ነው። የግብጽ ሰው ነው። ገዳይ ተብሎ የተጠረጠሩት ደግሞ በኑ እስራኤል መሰረት ያላቸው ናቸው። ሰይድና ሙሳ ቀኑ ሙሉ ሲመክሩበት ዋሉ። ይሄ መረጃ ደረሰው። ሀገሩን ለቆ እንዲሄድ ያለው አማራጭ ሆነ። ኦልሞስት ለዓመታት በዛው ጠፍቶ ይቀራል ማለት ነው። የራሱን ህይወት ይመሰርታል። ከሌላ ነብይ ጋር ይገናኛል። ልጁን ይድረዋል። ከዛም በኋላ ግን ከዓመታት በኋላ ሲመለስ ሌላ ሚሽን ይዞ ነው የመጣው። ነብይ ተደርጎ ነብይ ሆነ የነብይነትን ሚሽን ይዞ መጣው። እንደ አዲስ ህዝቡን ይጋፈጣል። ሲመጣ የትላንቱ ልጅ ሆኖ አይደለም የመጣው፣ አባቱ ጋር አይደለም የመጣው። እሱ ነብይ ከዛ ደግሞ የዚህ ነብይነት ዋና አንኳር መልእክት መርከዚ የሆነ ማህበረሰብ በጣም ዛሊም የሆነ ሽርክ ያለበት በደል በጣም የተንሰራፋበት ሰዎች በማንነታቸው ብቻ ዲስክሪሚኔት የሚደረጉበት የሚጨቆኑበት አይነት ነባራዊ ሁኔታ ነው የነበረውና ስለዚህ የነብዩላህ ሙሳ ነብይነት አንኳር ዙልምን ወይም በደልን መከላከል እንዲሁም ፍትህን ማረጋገጥ ይዘው መጡ። ይሄ በዋነኛነት የትላንት አባታቸውን የሀገሪቱን ገዢ በኋላም ጌታ የሆነው አነ ረቡኩም ወለአላ ብሎ ያወጀውን ሌሎችም የተቀበሉት ጌታ ነኝ ብሏል። ማን ጌታ ብሎ ይዘው ይመጣል። ጸባቸው እዚህ ጋር ይጀምራል።
ሰይድና ሙሳ አለይሂ ሰላም ያለፈ ታሪክ አሁን ለዚህ ለታጩበት ነገር የዝግጅት ቅድመ ዝግጅት ነው ተብሎ ሊባል ይችላል። ምክንያቱም በመሰረቱ በርካታ ነቢያት በችግር አይደል በመከራ በእንክርት ምናምን ነው የሚያድጉ። ሰይድና ሙሳ ደግሞ በንጉስ ቤት በቅምጥል ያደገ አይነት ወጣት ማንነት ነው የነበረው። በኋላ ነው ተመልሶ ወደዚህ ነገር የመጣው። ፊርዓውንም ሁሌ የሚጠረጥረው ነበር ይባላል በታሪክ ደረጃ። ሁኔታውን ሲያይ ይሄ ነገር ሲሆን እንደ ቤት ውስጥ ማሳደጉን ፊል አያደርግም። ግን አላህ ደግሞ በተአምሩ ኢቭን አስተዳደጉን ራሱ ረዳዓ ወይም ደግሞ የጡት ማጥባት ስነ ስርዓቱን አላህ እናቱን መልሶ እንደገና እንድታጠባ ያደረገበት ተአምር አለ። ግን ሰይድና ሙሳ አለይሂ ሰላም እንደው ምን አይነት ኤነርጂ ምን አይነት ኃይል ምን አይነት ጉልበት ቢሞሉ ነው አነ ረብኩሙል አዕላ የሚል አንድ አምባገነን ፊት ቆመው አንተ አንድ ተራ ባሪያ ነህ ብሎ ለመናገር የደፈሩት? ምን አይነት ያለፈ ወይም ቀደም ያለ ተርቢያ ቢያገኙ ነው ብለን እንድናስብም እንድንጠይቅ ይጋብዘናል። በትክክል ይሄ የልጆች አስተዳደግ ላይ ያለው ነጥብ ይነሳል ማለት ነው። ሰዎች አሁን ብዙ ጊዜ በቃ በማጣት በመቸገር ምናምን ያደጉ ሰዎች ህይወታቸው ላይ ብዙ ጊዜ ሪዚሊየንት የሆነ ጽናት ያላቸው ብዙ ነገሮችን የመቋቋም አይነት አቅም ያላቸው ተብሎ ይወሰዳል። በትክክልም ነው። ግን ሞር ይሄ ኮንዲሲቭ የሆነ ኢንቫይሮንመንት ምቹ የሆነ ከባቢ ተመቻችቶላቸው ያደጉ ልጆች ይሄ ምቹ የሆነ ከባቢ ግን ዌል ዲዛይንድ ሆኖ ማለት አቅማቸው ሊያሳድግ በሚችል መልኩ ከተደረገ ያጡት ሰዎች ሊኖራቸው ከሚችለው አቅም በላይ አቅም አላቸው ማለት መቅበጥንና በምቾት ማደግ መለየት መቻል ማለት ነው። ምቾት ማለት ለምሳሌ ነብዩላህ ሙሳ የሊደርሺፕ ቤት ውስጥ ነው ያደጉት። የአመራርነት ውስጥ ኖ የሚል የስ የሚል አስፈላጊ የሆነ ዲሳይሲቭ የሆነ ውሳኔ መወሰን የሚችልበት ምናልባትም በዛ ሰዓት ላይ ዛምድር ላይ እንደዛ ቤት ውሳኔ የሚያልፍበት ቤትም የለም። ትልቅ የሚባሉ ውሳኔዎች ማለት ያንን እያዩ ነው ያደጉት እኛ ሰው ማለት ነው። ከዛ በዘለለ ደግሞ ነብዩላህ ሙሳ ፊርዓውን ቤት አደጉ እንጂ ያደጉት በአሲያ አቅፍ ውስጥ ነው። ሌላ ደግሞ የስነ ምግባር ጉዳይ አለ። የስነ ምግባር ኤቲካል ኢሹ አለው እዛ ውስጥ ማለት ነውና ዲሲፕሊን የሆነ ማለት ውሳኔ ስለወሰንክ ብቻ አይደለም የምትወሰነው ውሳኔ ምን ያህል ጠቃሚ ነው፣ ምን ያህል አበርክቶ አለው፣ ከጥቅሙ ምን ያህል ጉዳቱ ያመዝናል ብለህ ለጌታ ያንን ይፈልጋል። ይሄን ኮንሺየስነስ ይፈልጋል። መወሰን ስለቻልክ ብቻ መወሰን መሪነት ስለማያስብል ማለት ነው። ዲሲፕሊን አኽላቅ ያለው መርህን የተከተለ እንዲሆን ይሄን ደግሞ የወሰዱት ከእናታቸው አሲያ ነች። አሳዳጊያቸው እናታቸው እቺ አሳዳጊ እናት በጣም ዲሲፕሊን የነበረች እዛ ዙልም ቤት ውስጥ የኖረች ዙልምን የምትጸየፍ አይነት እናት ነበረች። ስለዚህ የሊደርሺፕ አስፔክቱን ከባቢውን ከአባታቸውና ከኢንቫይሮንመንት ወስደዋል፣ አኽላቁን ከእናታቸው ወስደዋል። ይህንን ነው እንግዲህ እያደረጉ የመጡት። ይሄን አላህ Subhanahu Wa Ta'ala እንግዲህ የቀራቸው የተወሰኑ ቻሌንጆች ነበሩ። እሱን ደግሞ በሂደት ውስጥ ኖርማሊ ከመውጣታቸውን በፊት ያንን ሰው የመቱበት ምክንያት ምንድነው? እና የሞተባቸው ሰው ሲዘልም አይተውት እኮ ነው። ኮንሺየስ የሆነ ዙልምን የማይችል ማንነት ስብዕና ነበራቸው ማለት ነው። ስለዚህ ለዚህ እጩ ነበሩ። በህይወትስ ደግሞ ገብተው መፈተን ነበረባቸው። በዚህ አጋጣሚ በወጡበት በደንብ ተፈተኑ፣ ዝግጁ ሆነው መጡ። አላህ Subhanahu Wa Ta'ala ይሄንን ሚሽን አሸከማቸው። በቃ ነብይ አርጎ ላካቸው። ሙሳን ይበቃሃል በለው፣ ማነው ፊርዓውንን ይበቃሃል በለው፣ ተው በለው። ትልቅ ነው ማለት አሁን ይሄ የቁርአን ላይ ይመስለኛል እንደ ነብዩላህ ሙሳ አለይሂ ሰላም የተዘገበ በብዛት የለም። ከሁሉም ትልቅ ትምህርት እንድንማርበት እኛም እንግዲህ የምንድነው አምባገነኖች ተጽዕኖ ውስጥ የምንኖር ህዝቦች ስለሆነን ይሁን አላውቅም፣ በቁርአን ውስጥ በደንብ ተገልጿል። ብናወራ አልቅ ታሪኩ ሰፊ ስለሆነ አሁን ግን ስለ አሹራ ከአሹራ ጋር ምን ያገናኘዋል? አሹራ ማለት ምን ማለት ነው? ነብዩላህ ሙሳና አሹራ አዛምድልን እዛ አካባቢ ያሉ ይህንን ሚሽን ይዘው ሲመጡ ነብዩላህ ሙሳ ፊርዓውንን በቃ በለው ተብለው ከመጡ በኋላ ኢሚዲየትሊ ያንን ነው ፈሰዳዐ ቢማ ኡሚረ ቢሂ ፊት ለፊት ነው የተጋፈጡት። ከዛም በኋላ ፊርዓውን በጣም ደነገጠ፣ ሾክ አደረገ፣ ብዙ ነገሮችን አቀረበ እሳቸውን ካሉበት እንትን እንዲታው ማለት ነው። ማንጓጠጡንም መደራደሩንም ማስፈራራቱንም ሁሉንም ነገር ማለት ነው። አሁንም ላይ ያሉ ማንኛውም እንዲህ አይነት ነገር ይዘው የሚመጡ ሰዎች የሚገጥማቸውን ነገሮች ማለት ነው። አናቀህም እንዲህ አይነት መልእክቱ ላይ አይደል አለም ረቢከ ፊና ወሊደን ወለቢስተ ፊና ሚን ዑሙሪከ ሲኒን ከጀምሮ አናቀህም እንዲህ ዛሬ መጣ እንጣጥ የምትለው አይነት ነገር ማለት ነው። ከዛ በኋላ ነገሩ እየገዘፈ ሲመጣ ብዙ ሰው ከዙሪያቸው እየተሰባሰበ ሲመጣ ደግሞ በደንብ መድረክ ተዘጋጅቶ በጉዳዩ ላይ አሉ የተባሉ ጠንቋዮች ምሁራን ተሰባስበው እሳቸውን ቻሌንጅ የሚያደርጉ ብቻቸውን ሆነው ማለት ነው። ይህም ተሞከረ፣
ዋናዎቹ ሰዎች ከሌላው በፊት ቀድመው የሚሰልሙበት ሪያሊቲ ተፈጠረ። ሰሐረቱ ፊርዓውን እዛው ሁኔታው ሲገለጥላቸው እስልምናን ተቀበሉ። ስለዚህ ምን ይደረግ? ሁሌም ቢሆን እንደ ሙሳ አይነት ትክክለኛ መሪ፣ አንድ የማህበረሰቡ ጉዳይ ግድ የሚለው ሰው መሪ ሁሌም መውጫ ቀዳዳ ማመቻቸት መቻል አለበት። ሪያሊቲውን ለመቀየር ትሞክራለህ። ሪያሊቲውን መቀየር የማትችል ከሆነ ሌላን የራስን ሪያሊቲ ትፈጥራለህ። ስለዚህ ነብዩላህ ሙሳ ያንን ያደረጉት ህዝባቸውን ይዘው መውጣት አላህ አዘዛቸው። ታገሉ፣ ለማስተማር ሞከሩ፣ አቅጣጫ ለመስጠት ሞከሩ፣ የሚሰማቸው የለም። ስለዚህ መውጣት ነበረባቸው። በቃ ያ ነበር ስትራቴጂክ ውሳኔ፣ ያ ነበር ሽሽት ሳይሆን በሰዓቱ ሌላ የሪያሊቲ መፍጠር ማለት ነው። ከዛ ሆኖ እዚህም ላይ ያስተካክሉ ይችላሉ። ቢያንስ ግን በሰዓቱ የነበሩ ሰዎች በቃ እንደ ሰው ትሪት የማይደረጉበት ሪያሊቲ ላይ የተፈጠሩት መውጣት ነበረባቸው። ያንን ወጡ። ይሄ መረጃ በድብቅ ነበረ። ፊርዓውን ደረሰው፣ እሱም ማሴር ጀመረ። እየወጡ እንዳለ ግን ልክ ቀይ ባህር ጋር ሲደርሱ ኦልሞስት የፊርዓውንም ጦር ሙሉ አታዱን አዘጋጅቶ መሳሪያውን ምኑን አዘጋጅቶ ሊመልሳቸው ወይዛው ረሚም ሊያደርጋቸው ሊጨርሳቸው እዛ ጋር ተጋፈጡ ባህሩ ጋር ማለት ነው። ፊትለፊታቸው ባህር ነው ያለው፣ መውጫ የለም። ከጀርባ ከኋላ ጦር ነው ያለው። በቃ የለም ወደዚህ ወደዛ የምትልበት የለም። አንድ ህይወት እንደዚህ ሆነ ባልኩ አንዴ መውጫ የለኝም ብለህ ተስፋ ትቆርጣለህ አይደል? የሆነ ነገር ተዘግቶብኛል፣ መመለሻም የለኝ ማለፊያም የለኝ ትላለህ። እንደዚህ አይነት ነገር ነው እንትኑ እዛ ጋር በቃ ክስተቱ በቃ እና ለሙድረኩን አሉ። በቃ ሁለቱ ሲገናኝ በቃ ተይዘናል፣ አለቀልን። ጭንቅ ጥበብ ባለቸው ሰዓት ማለት ነው። ነብዩላህ ሙሳስ ከዛ ሶሳይቲ እና ኮሚኒቲ ይዘውት የወጡት ካለው ህዝብ የተለየ ሐሳብ ሊኖራቸው አይችልም፣ አይጭንቀቱ ማለት ነውና ግን መሪ ናቸው። የውስጣቸውን በውስጣቸው ይዘው قال كلا ان معي ربي سيهدين ከኔ ጋር ጌታ አለኝ ማድረግ ያለባቸውን እያደረጉ ነው። በሆነ አጉል ግብዝነት ምናምን አጉል ጀግና እየተጫወቱ አይደለም፣ ማድረግ የሚችሉት ሁሉ አድርገዋል። አመታት ፈጅቶባቸዋል ያንን ለማድረግ። አሁን ይዘው ሲወጡም ደግሞ ያን የመሪነት ሚና መወጣት ስለነበረባቸው ያንን አደረጉ። አላህ Subhanahu Wa Ta'ala እለፋላቸው እንጨትን ብቻ እንዲህ በባህሩ አስነካዋላቸው። ብትሯን እጃቸው ላይ ነበረችዋል፣ ታሪካዊ ብትሯን እሷን ነካ አድርጋቸው አላቸው። ሰበብ ማድረሱ ያንን ብቻ አላህ Subhanahu Wa Ta'ala ከሳቸው የፈለገው። ባህሩ ክፍል አለ። መከፈል ብቻ አይደለም፣ ለ12 ቦታ ተከፈለ። 12 ቦታ ተከፈለ። ለምን? 12 ነገዶች ነው የነበሩት፣ ስብስቦች ነው የነበሩት በበኑ እስራኤል ውስጥ የነበሩ ማለት ነው። እያንዳንዳቸው በዛ መንገድ ነው። ምክንያቱም ይሄ ክላሲካል የሚባሉት ኮሚኒቲዎች ብዙ ጊዜ የሚንቀሳቀሱት በመሪዎቻቸው ነው። ስለዚህ በቡድናቸው ነው የሚሄዱት። ስለዚህ በዛ መልኩ እንዳላቸው እንዲወጡ ማለት ነው። ደረቅ በቃ ባህሩ ደረቅ ሆኖ ይሄ የሆነው በአሹራ ቀን ነው የሆነው። ውሃው 10ኛው ቀን ላይ ማለት ነው። 10ኛው ቀን ላይ የሙሐረም 10ኛው ቀን ላይ እነሱ ካለፉ በኋላ የፊርዓውንም ተከተላቸው። ያየው ደረቅ መሬት እንዴት አይገባም? በሽበከም አርጅቷል ማለት ነው። እስከመጨረሻው የሱ የመጨረሻው ጦሩ ገብቶ እስኪያልቅ ድረስ ደረቅ ነው። ግን ደግሞ አልፎ አልወጣም። የሙሳ ህዝብ በኒ እስራኤሎች ሙሉአቸውን ወጥተው ሲያልቁ የፊርዓውን ህዝብ ሙሉ ተጠቃሎ ባህሩ ሲገባ ባህሩ አላህ ወደ ነበረበት መለሰው። ሁሉንም አላህ አዛጠፋቸው። ፊርዓውንን ብቻ ግን ለታሪክ ማስተማሪያ እንዲሆን فاليوم ننجيك ببدنك لتكون لمن خلفك آية እስካሁንም ድረስ ይጎበኛል። እስከንደሪያ ላይ ኦልሞስት ሙዚየም ውስጥ አላህ አጽሙን አስቀምጦት ማለት በምንም ሳይንሳዊ መንገድ የሚቀርበት እንትን የለም። ይሄ የአላህ Subhanahu Wa Ta'ala ተደخل ባይኖርበት የአላህ Subhanahu Wa Ta'ala ሂክማ የሆነ አያ ረባንያ ባይኖርበት አያቀየውም ነበርና መማሪያ እንድትሆን እናቆይሃለን። ከፊርዓውን ታሪክ ምንድነው የምንማረው ወደ ምንለው እንመጣለን ማለት ነው። አስተምሮቹ ምንድናቸው ወደ ምንለው እንመጣለና ይሄ ትልቅ ታሪካዊ ክስተት የተፈጠረው በአሹራ ቀን። ለዛ ነው ረሱል አለይሂ ሰላቱ ወሰለም ወደ መዲና ሲገቡ ኦፍ ኮርስ እሳቸው መዲና አይገቡት ረቢዕ አወል ላይ ነው። ሲጾሙ አገኟቸው ይላልና ማናቸው አይሁዶች ማለት ነው። አይሁዶቹ ሲጾሙ ታገኙትና ያው ምናልባትም በገቡበት የሚቀጥለው አመት ያገኙት ሙሐረም ወር ላይ ሊሆን ይችላል፣ ወይም በሌላ ሴሌብሬሽንም ያሳልፉት ሊሆን ይችላልና ለምንድን ነው የምትጾሙት አሏቸው። ይሄ ذلك يوم نجى الله فيه موسى من فرعون فرعونን ሙሳን ከፊርዓውን አላህ Subhanahu Wa Ta'ala ነጃ ያወጣበት ቀን፣ ነፃ ያወጣበት ቀን ነው። ጣማው ረጅም ሰዓት እንድንቆምበት የሚፈልገው ነጥብ ረሱል አለይሂ ሰላቱ ወሰለም አነሱ። ይሄማ እኔ ሙሳ ለኔ ቀረበ አይደል እንዴ? وانا احق بموسى منكم እኔ ለሙሳ እኮ ከናንተ የቀረብኩ ነኝ፣ ሙሳ ለኔ የቀረበ ነው። ስለዚህ ያን ቀን እጾመዋለሁ ብለው አሹራ ቀኑ በጾም እንዲታለፍ ረሱል አለይሂ ሰላቱ ወሰለም ወሰኑ ማለት ነው። ስለዚህ ረሱል አለይሂ ሰላቱ ወሰለም ከሙሳ ከአይሁዶች ለሙሳ በምንድን ነው የቀረቡት የሚለውን ጥያቄ እንድንጠይቅ ያደርገናል ማለት ነው። እውነት ግን ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም ከበኑ እስራኤሎች ወይም ደግሞ ከአይሁድ ወይም ደግሞ ከሰይድና ሙሳ አለይሂ ሰላም ጋር
በዘር ሐረግ ካልኩሌሽን ብንሄድ ቀጥታ አይገናኙም። የደም ትስስሩን ብናነሳ ማለት ምክንያቱም ሰይድና ኢብራሂም 2 ወንድ ልጆች ወለዱ፣ እስማኤልና ኢስሐቅን። የነቢዩላህ ሙሳ ቤተሰብ የመጣው በኢስሐቅ በያዕቁብ በኩል አድርጎ ነው የመጣው። ምክንያቱም የኢስሐቅ ከዛ ያዕቁብ ከዛ እነ ዩሱፍን እነ ስምዖንን እነ ላዊን ምናምን የምንላቸውን 12ቱን ቤተሰብ ይዞ ነው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የመጡት በእስማኤል በኩል ነው። ታዲያ እንዴት ነው ቅርብ የሚሆኑት? በምንድን ነው የተሳሰሩት? እዚሁ ጥያቄ ውስጥ ነው መልሶ ያለው። ማለት ይሄ የድንበር ልዩነት የምትለው የዘር የቀለም ልዩነት የምትለው አሁን ዳር ድንበር ተብሎ ሰዎች የሚጋደሉባቸው ምናምን ነገሮች አሉ። እነዛ ነገሮች እንዳለ በመርህ ደረጃ ሰዎችን ሊያሳስሩ ከሚገባቸው እሴቶች ደረጃ እዚህ ግቡ የሚባሉ ነገሮች አይደሉ። አሁን ሪቨርስ ሆኖ ተቀይሮ ሰዎች የሚተሳሰሩት በደም በሆነ የትስስር መንገድ የኢኮኖሚ ክላስም ሊሆን ይችላል፣ ወይም ደግሞ በዳር ድንበር አንድ አካባቢ ላይ ስለተወለዱ ሊሆን ይችላል። እነዚህ ነገሮች እንዳለ መርህን የሚጥሱ ከሆነ ከመርህ ጋር የሚጋጩ ከሆነ ቫሊድ እንዳልሆኑ ወይም ደግሞ ውድቅ እንደሆኑ ረሱል አለይሂ ሰላቱ ወሰላም አይሁዶቹ ጋር ነው ያወሩ ያሉት። አይሁዶቹ በሰዓቱ ምንድናቸው? ተውራትን ተሕሪፍ አድርገዋል እኮ ሙሳ ያመጣውን መልእክት ማለት ነው። የእሳቸውን ዳዕዋ የተከተለው ማን ነው? ኢሳ አለይሂ ሰላም። ከዛ በኋላ ደግሞ እሳቸው ናቸው ረሱል አለይሂ ሰላም ሚን ባዕዲ እስሙሁ አህመድ አይደል ማለት ኢንጂል ላይ ስማቸው የተጠቀሰ ወያት መሐመድ የሚባል ይመጣ የኔ መልእክት የሚያስቀጥል ሪቫይቭ የሚያደርግ የሙሳንም ማለት ነው። እስልምናን ማን ነው ያስቀጠለው? ረሱል አለይሂ ሰላቱ ወሰላም ናቸው። እነዛማ ከፍረዋል፣ አሻርከዋል፣ የተለያዩ ተብዲል ተሕሪፍ ፈጥረዋል፣ በርዘውታል እምነታቸውን። ስለዚህ የሙሳ ቅርብ ወዳጅ ማን ነው? በቀለም እነሱ ሊመሳሰሉ ይችላሉ፣ በዘር ግን እነሱ ቅርብ ሊሆኑ ይችላሉ። ግን ይዘውት በተን የሙሳ ለዘሩ ሲል አልታገለም አይደል? ለቀለሙ ሲል አልታገለም። ይዞት የመጣው አንድ ሚሽን ነው። አላህን ለብቸኝነት ተገዙት ነው። ምድር ላይ ፍትህ ይስፈን ነው። ማን ባሪያን ምናምን የሚባል ነገር የለም። አላህ Subhanahu Wa Ta'ala ሁሉንም እኩል በሐዲታቸው ረሱል አለይሂ ሰላም እንዳስቀመጡት ካስናን المشط አይደል እንደ ማበጠሪያ እንደ ሙሽጥ ጥርስ እኩል አድርጎ ነው የፈጠራቸው። ያን ምንጣ ነው። ያንን እያስከበረ ያለው ማን ነው? አይሁዶቹማ ሰውን የሚነግዱ ኢቭን አላህ Subhanahu Wa Ta'ala نحن شعب الله المختار እኛ ለአላህ የተሻለን ሰዎች ነን፣ ሌሎች እኛን እንዲያገለግሉን የተፈጠሩ ናቸው ብለው የሚያምኑ ህዝቦች ናቸው። ኖት ያኔ ብቻ አሁንም ጭምር ማለት ነው። አሁንም እንደዛው ነው የሚያምኑትና ረሱል አለይሂ ሰላም በተቃራኒ ነው። በጭራሽ ሰዎች ሁላቸውም ካፈር የአደም ናቸው። አደም ደግሞ ካፈር ነው። ሁሉም እኩል ናቸው። የሚለያቸው ነገር የለም። የሚለያቸው ለአላህ ያላቸው ቅርበት ነው። ስለዚህ በዚህ ሴንስ ለማን ነው? ለሙሳ ቅርብ ረሱል አለይሂ ሰላም ናቸው። ማን ነው በደልን ሲከላከል የነበረው? ረሱል አለይሂ ሰላቱ ወሰላም ናቸው በደልን ሲከላከሉ የነበሩት መካም ሆኖ መዲናም ገብተው ማለት ነው። ዙልምን በመከላከል ረገድና የአካባቢ የነበረውን ጥበቃ በማስከበር ረገድ ላይ ትብብርን ሲነፍጉ የነበሩት ማን ናቸው? አይሁዶች ናቸው። አንድ በአንድ እያሉ እዛው አይሁድ መዲና ውስጥ ብዙ አይሁዶች ነበሩ። ቤዚካሊ 3 ነበሩ። በኑ ቀይኑቃ፣ በኑ ነዚር፣ በኑ ቁረይዛ የሚባሉ አይሁዶች ነበሩ። እያንዳንዳቸው ረሱል አለይሂ ሰላም የተጋጩባቸውን ሞመንቶች ስናያቸው በካህዲነት ሌሎች ጋር በዙልም በመተባበር እዛ አብሯቸው የሚኖራቸውን ሰዎች ከውጭ ጠላት ጋር በመሆን ለማጥቃት ሲሞክሩ ውስጥ ያለውን ስርዓት ሲያፈርሱ የሴት ሂጃብ ሲቀዱ ምን ሲያደርጉ ሲያንጓጥጡ ማህበራዊ ሴትን ለመሸርሸር ሲተባበሩ ነው በኋላ ላይ እርምጃ የተወሰደባቸውና ስለዚህ እነሱና ሙሳ ምን አገናኛቸው? እና የሰዎች ትስስር መሆን ያለበት ኮሚኒቲ መመስረት ያለበት በዋነኛነት መርሆች ላይ ነው። ከመርሆቹ ሁሉ ትልቁ መርህ ደግሞ ኢባደቱላህ ተቅዋላህ ነው። ሁለተኛው ፍትህ ነው። አልዓድል ቀኝ ግራ የሌለው ኤክስትሪሚዝም ወይም ደግሞ ምንድነው ጽንፍ የሌለው ማለት ነው። አሁን እኮ እውነትን እኮ ብታነሳኮ አለው አይደል ውሸት የምትለው አለው እና ደግሞ እያንዳንዱ ነገር ሁሉ መባል የሌለበትም የሚል ሰው አለ። እውነተኛ ለመባል ብቻ ማለት ነው እንትን ይፈልጋል፣ ባላንስ ይፈልጋል። ፍትህ ግን ባላንስ ላድርገው የምትለው ነገር የለም። ማስሉ ራሱ ባላንስ ነው ማለት ነው። ከህይወታቸው ጀምሮ እንዲሁም ደግሞ ሙሉ የረሱል አለይሂ ሰላቱ ሰላም ሪሳላ እዛ ላይ ነበር እንትን ያደርግ የነበረው ተከታዮቻቸውንም ያፈሩት እና የኮትኩት ያሳደዱት ገዛ ላይ ነውና በዋነኛነት ነብዩላህ ሙሳ ለረሱል አለይሂ ሰላቱ ቅርብ የሆኑት በፍትህ በመርህ ነው። በአስተሳሰብ በአመለካከት ባስተምሯቸው ነው ዋነኛነት ማለት ነው የሚለውን ነገር ነው የምትለው። ባረከላሁ ፊክ። ምናልባት እዚህ ጋር አንድ መነሳት ያለበት ብዬ የማስበው ጉዳይ እኛ የዚህ ዘመን ሰዎች ከዚህ ናሬቲቭ ምንድነው ምን ኤክስትራክት እናድርግ? በእለት ተዕለት ህይወታችን ለቀጣይ ህይወታችን እንደ ሙስሊም ማህበረሰብን እንደሚያገለግል ኮሚኒቲ ላይ እንደሚሰራ እንደ አንድ ተራ አማኝ ከዚህ ሪሌሽን እና
ከእንደነዚህ አይነት ክስተቶች ምን እንማር? ምን ይዘን እንውጣ? ኡስታዝ ፋሩቅ ቅድም ሲያነሳው የነበረ ነገር ነበረ። የቁርአን ኦልሞስት 70% አካባቢ ይላሉ አብዛኛው ቂሳስ ነው። የቂሳሱ 70% ደግሞ የነብዩላህ ሙሳ እና የፍርዓውን ታሪክ ነው። እዛ ውስጥ ደግሞ ዋናው ኮር ፖይንቱን በምናይበት ሰዓት ላይ አሁን ስናነሳውና እየተወያየንበት ያለው የፍትህ ጉዳይ ነውና ስለዚህ አንድ ሰው ምን ያህል ዙሪያ ያለው ነገር ይሄ ሰዎች መበዳደል፣ የሰዎች ሐቅ መወሰድ፣ ሰዎች የሚመዘኑበት ሚዛን ጥቅማ ጥቅም፣ የደም ትስስር፣ መቀራረብ መሆኑ ምን ያህል ይኮሰኩሰዋል፣ ምን ያህል እነዚህን ሪያሊቲዎች ለመቀየር ይሄዳል። እሱስ ራሱ ከነዚህ መሪዎች ጋር ያለው ቅርበትና ርቀት ምን ያህል ነው? አጠገብህ ካንተ ጎሳ ያልሆነ፣ ካንተ አካባቢ ያልሆነ፣ ካንተ ሀገር ያልሆነ፣ ባንተ በዳር ድንበር ምንም የማትገናኙ ሰዎች ግን ደግሞ እነዚህን መሪዎች የሚኖር ሰው በተቃራኒው ካንተ ደም ትስስር ያለ በተለያዩ መከናዎች ካንተ ጋር ቅርብ የሆነ ግን ደግሞ ሰዎችን የሚዘልም ሰዎችን የሚንቅ አይደለ? እነዚህን ሴቶች ግድ የማይሰጡት ሰው የቱ ነው ላንተ ቅርብ? ሁላችንም ራሳችንን ፈትሽ ማለት ነው። አንዳንዱ በጣም ከፍ አድርገ ነው ወደ አንዳንድ ሀገራዊ ምናምን ጉዳዮችም አንወሰደው ማለት ነው። ለምሳሌ ከዛ ሰው ጋር የጥቅም ትስስር አለ፣ ግን የዛ ሰው ስራ ዙልም እንዳለበት ሌሎችን እየበደለ እንደሆነ ምናምን በደንብ ታየዋለህ። ውስጥህ ይነግርሃል። በተቃራኒው ደግሞ ያ ሰው የአይነት ትስስር የለም ካንተ ጋር፣ አንተ ላይ የሚጨምረው የሚቀንሰውም ነገር የለም፣ ግን ደግሞ ሀቅ ከሱ ጋር እንደሆነ ታያለህ። ለማን ነው የምትወግነው? እንደው እኔ በጣም በግላጭ ህይወትን ርዝቅህን ቁረጥ አትባልም። አንዳንድ ሰው ምን ያህል ውስጥህ ይኮሰኩሳል፣ እንደው ኢሞሽናሊ ውስጥህ በቃ ይሄ ነገር መች ነው የሚቀየረው፣ ከሰው መች ነው የሚገላግለኝ አይነት ስሜት መች አለ። እኛ ወደነው ነው የምንቀመጠው እና በኋላ ያ ጥቅም ስትቋረጥ ወይ ደግሞ የዛ ሰው ነገር ትላንት የነበረው ሞገስ ሲያጣ የመጀመሪያዎቹ ነቋሪዎች የመጀመሪያዎቹ ሳዳቢዎች ደግሞ እንሞክራለንና ከረሱል አለይሂ ሰላቱ ወሰለም ያወጁት ይሄ ዋና አውላ ሚንኩም ቢሙሳ ያሉት መርህ ይሄንን ይመስለኛል። እኔ ነኝ ፍትህን እንዳሰርጽ ዙልምን እንድከላከል የተላኩት እየሰራሁትም ያሉት እናንተ አባዓደ الناس من العدل ከፍትህ የራቃችሁ ናችሁ እያሏቸው ነው ያሉት። እንደ በህይወታችን መውሰድ አለብን በዋነኛነት ምን ያህል ግንኙነቶቻችን፣ ትስስሮቻችን፣ የህይወት መሰረቶቻችን መርህ ተኮሮች ናቸው። አድል ላይ ፍትህ ላይ መርህ የምንላቸው ነገሮች እንዳለ ማለት ነው። እንግዲህ አድል ትልቁ ኮንሰፕት ስለሆነ ነው፣ ኮር ስለሆነ እሴት ስለሆነ ነው እንጂ ሌሎችንም ነገሮች ምን ያህል መርህ ተኮር ነው የሚለው ነገር ላይ በዋነኛነት ረሱል አለይሂ ሰላቱ ወሰለም አሹራ ላይ አጽንኦት የሰጡበት ጽንሰ ሐሳብ ይመስለኛል። ማሻአላህ በጣም ከልብ እናመሰግናለን ወንድም ኡስታዝ መሐመድ ሙራድ። ወጣ ያለ ጥያቄ ልጠይቅ ነው። መሐመድ ሳላህን ታውቃለህ? ስለ ግብጽ ያወራን እግር ኳስ ተጫዋቹ ማለት ነው። መሐመድ ሳላህ ግብጻዊ ነው። እግር ኳስ ተጫዋቹ ታውቃለህ? ሰው መሐመድ ሳላህን ትመስላለህ ብለው ብዙ ጊዜ ይለኛል። መመሳሰል ነገሮች አሉት። ኳስ የማያይ ሰው ኳስ ይጫወታል እንጂ አይምስ። አይገርምም? ግን አሁን የሆነ ነገሩ ሊመጣብኝ አይ ትንሽ መሐመድ ሳላህን አረጀ። ዓለም ላይ እኮ 7 ሰው አንተን የሚመስል አለ። አየን የምትፈልግ ማለት አርጀንቲናም ሊኖር ይችላል፣ ኮሞሮስም ሊኖር ይችላል፣ ኢትዮጵያ ውስጥም ሊኖር ይችላል፣ ሳሙሄር ይኖራል። በጣም ጥሩ ሪሌት ያደርጋል ማለት ነው የሆነ ነገር ከስቶሪው ጋር። በጣም ጀዛከላህ ኸይር። በመሰረቱ እንደዚህ አይነት ሙናሰባ በህይወታችን ውስጥ የሆነ ነገር ጥለውልን ካላለፉ አንድ ክስተቶች ሆነው ዝም ብሎ የታሪክ አጋጣሚዎች ሆነው ይታለፋሉ። ግን እንደዛ መሆን እንደሌለባቸው አንድ ያስተዋልንበት አጋጣሚ ነው። አሹራ በህይወታችን ውስጥ የሆነ ነገር ተክሎልን ማለፍ አለበት። በፖዚቲቭ በሚታየው በዚህ መልኩ የድል አይደል የአምባገነኖችን እምቢ ማለት የአምባገነኖችን ቀንበር ሰብሮ አሸንፎ የመውጣት ህዝብን የመምራት የሊደርሺፕ ኳሊቲን የማስጠበቅ እነዚህ ሁሉ ነገሮች በጥቅሉ ስናነሳው የአሹራ አንድ መልክ ናቸው። በሌላ በኩል ደግሞ አሹራና ከሱ ጋር ተያይዞ የሚነሱ በታሪክ ክስተት ተከናውነው ያለፉ ግን ደግሞ ዛሬ ልናለቅስበት ሳይሆን ልንማርበት የሚገባን ክስተት ደግሞ የተወሰነ የዓለማችን ክፍል ላይ የሚገኙ ሙስሊም ማህበረሰቦች ይህንን እንደ አንድ እንትን ያነሱታልና እዚህ ላይ እንደው የተወሰነ ሐሳቦችን ብናነሳ ብዬ ነው። የአንዱ ክስተት ሰይድና ሁሴን ኢብኑ አሊ ሪድዋኑላሂ ዐለይሂም አጅመዒን የተገደሉበት ሞመንት እንደሆነ ይታወቃል። የከርበላ ክስተት ይታወቃል። የከርበላ ክስተት በታሪክ ውስጥ ዙልም ተፈጽሞበታል ተብሎ ከሚባሉበት ሞመንቶች አንዱ እንደሆነ ይነገራልና ነገር ግን ዛሬ ድረስ ያንን በሐዘን በሰቆቃ በለቅሶ የሚያሳልፉ የማህበረሰብ ክፍሎች ደግሞ አሉና እስልምና የምር እንደዚህ ሐዘንን እየቆጠሩ ወደ ኋላ እንትን እያደረጉ ማሰብ
ማሰብና እሱን ተግባራዊ ማድረግን ይመክራል ወይ? እንደነዚህ አይነት ገጠመኞች ቢኖሩስ እንዴት ነው ተዋውሰን መተላለፍ ያለብን? እሱ ላይ ትንሽ ኮሜንት አድርገን ኢንሻአላህ ፕሮግራማችንን እንቋጫለን። ጀዛከላሁ ኸይር። ኖርማሊ ቅድም ስጠቁም እንደነበረው አሹራ ላይ ብዙ የተፈጠሩ ነገሮች አሉ። قبل البعثة وبعد البعثة للرسول عليه الصلاة والسلام አንደኛው ከሳቸው በኋላ ከተፈጠሩት የሁሴን የረሱል عليه الصلاة والسلام رسول الله صلى الله عليه وسلم የልጅ ልጃቸው የአሊ ልጅ በፋጢማ በኩል እሳቸው የተገደሉበት ክስተት ነው። ምናልባትም እነዚህ ክስተቶች ላይ አሁን ያነሳቸውን ዝርዝር ነገሮች ፊቅሃዊና ሸርዓዊ ጉዳዮችን ከኛ የተሻለ ተሳትፎ የሚለው ነገር እንዳለ ሆኖ አንዳንዶቹ መልሶቹን የምናገኛቸው ክስተቶቹን ራሱ በደንብ በማወቅ ይመስለኛል። ሁሴን ረዲየላሁ ዐንሁ ለምንድን ነው የተገደለው? በምንድን ነው የተገደለው? ምን ነበር የተፈጠረው የሚለው በመናይበት ሰዓት ላይ ዲፋን አን الحق ኮነ አይደል? ዲፋን አን الحق ለሐቅ ሲሟገት ነው። በሰዓቱ በነበረው የጸብ ወይም ደግሞ የፖለቲካ ግጭት መሃል ላይ ሐቅ ከዚህ ጋር ነው ያለው ብሎ ማንም ታሪክ ላይ ማንም ጸሐፊ ይሄንን ዲና የሚያደርግ የለም፣ የሚክድ የለም። ሐቅ ከማን ጋር እንደነበረ ከሁሴን ጋር እንደነበረ ማለት ነው። እንዴት ነው ያደረገው? ምንድነው የተፈጠረው የሚለው ማለት ነውና ስለዚህ ያንን ቀን ስናስበው ረሱል አለይሂ ሰላቱ ወሰለም በየአመቱ ይሄንን እየጾምን እንድናሳልፈው ሲፈልጉ ሌሎችንም አጋጣሚዎች እንደዚህ ያሰብናቸው ሲፈልግ እነዛ ነገሮች የሚታወሱባቸው የራሳቸው ኢሴንስና መልእክት አላቸውና ከዛ ቀን ጋር የተያያዘው መልእክት ምንድነው በምንልበት ሰዓት ላይ አሹራ የነብዩላህ ሙሳ ታሪክ ላይ የተነሳው የፍትህ ኢሹ፣ የሐቅ ኢሹ፣ የመርህ ኢሹ የሁሴን ረዲየላሁ ዐንሁ ታሪክ ላይ እናነሳዋለን ማለት ነው። አባታቸው ካለፉ በኋላ ወንድማቸው ታላቃቸው ሐሰን ኢብኑ አሊ ስልጣኑን ያዘ። ከዛ በኋላ ሰዎች ስልጣን አይ ሐሰን አይደለም የሚገባው የሚል ሰጣ ገባ ነበር። ኦልሞስት ሁለት ቡድኖች ሊተላለቁ ሆነ። 6 ወር ብቻ ነው የገዛው ሐሰን ኢብኑ አሊ ተናዙል አደረገ ለሙአዊያ ኢብኑ አቡ ሱፊያን ሰጠ። ያኔ ሙአዊያ ኢብኑ አቡ ሱፊያን ይገባዋል ተብሎ ሳይሆን በሰዓቱ በነበረው ደም እልቂት ከሚያደርግ ኮንስቲቱሽናል አይነት ነገር ማለት በመግባባት አይነት ነገር እንጂ በሰዓቱ አብዛኞቹ ሰዎች ሐሰን ላይ እንትኖች ነበሩ። ግን ያው እሱ ያንን መረጠ ደም ከሚያልቅ። ብዙ አንዳንድ ታሪክን የሚያዩሱ ሰዎች መስጠት አልነበረበትም ይላሉ። አሳልፎ ሲሰጥ ፐርሰናሊ ያለውን ስብዕና አስመስክሯል፣ ትልቅነት። ያም ብቻም አይደለም የረሱል አለይሂ ሰላቱ ወሰለም ይሄ ልጅ ነው ያሉት ነው ይሄ ልጅ ሁለት የተጣሉ ጎራዎችን ያስታርቅበታል ያሉት ሰው ያሉበትን ምንድነው ትንቢት ነው ያረጋገጠው ፐርሰናሊ። እንደ ኡማ ግን በሰዓቱ አንድ ሰው ሲመረጥም ሆነ ሲወርድ የራሱ የሆኑ ክራይቴሪያዎች መኖር መቻል አለባቸው። መሪነት ሜይንሊ ከፍትህ ጋር የተገናኙ ጉዳዮች ናቸው። ስለዚህ ለፍትህ ቅርቡ የሆነ ይሄንን ለማስፈጸምና ለማረጋገጥ የተሻለው ሰው ማን ነው የሚለው ጉዳይ ነው የሚሆነውና ስለዚህ ኦብጀክቲቭሊ በዛ መልኩ መመዘን ነበረበት። ስለዚህ እሱ ግን በቃ ነገሩ ደምን ማይታ ለመፈለግ የሚሉ አሉና እሱ ግን አይ ጀምዑን አንድነቱን አስቀደመ። ዋህዳን ሸርዕያ ላይ ያስቀድመዋል ይላሉ። አንድነቱን ከሌጂቲሜሲ ከሁለነትና በቁነት ይሄ እሱ አንድነቱ ይቀድማል ያኛው ይደርሳል በሚል አደረገው ይላሉ። በኋላ ኦኬ እሺ ሙአዊያ ወሰደው። ከሙአዊያ ህልፈት በኋላ ነገሮች ወደ ነበሩበት መመለስ ነበረባቸው። ወደ ነበረበት አለመመለስ ብቻ ሳይሆን ላሚን ቀሪብ ወላሚን በዒድ የማይገባው በጣም ፋሲል የነበረ ሰው ስልጣን እንዲይዝ ድንበር ኃላፊ የሆነ ሰው ማለት ነውና ዲያነተን ማለት ጭምር ማለት ነው። በአኽላቁም በምኑም በተደዩኑ ጭምር ጋፕ ያለበት ሰው እንደዛ ቦታ ማንም ሰው የማይመኘውን ሰው ስልጣኑን በጉልበት ያዘ ማለት ነው። ስለዚህ አንድ ፍትህ ግድ እንደሚለው ሰው ማን ሲይዘው ማለት ነው የዚድ ኢብኑ ሙአዊያ ልጅ ማለት ነው። ይሄ ሙአዊያ እንዳይባል ብዬ ነው። የዚድ ኢብኑ ሙአዊያ ሙአዊያማ አለፈ ከሙያ ህልፈት በኋላ ስለሆነ ልክ ነህ መጥራት ስላለበት ከሙያ በኋላ ያው የአባት ሰላህ ለልጅ ስለማይሆን ማለት ነው። የልጅም ፈሳድ ለአባት ወንጀሉ እንትኑ ስለማይሆን ታሪክ እኮ ያለፈው የሆኑ ሰይድና ኑህ አለይሂ ሰላም ልጃቸውን እኮ ለማዳን ብሎ አረግድ የለም ያ ቡነየ እርከብ معنا ሲሉ ኢነ ኢብኒ ሚን አህሊ ሲሉት ኢነሁ ለይሰ ሚን አህሊክ ኢነሁ አመሉን ገይሩ ሷሊህ ብሎ አላህ እንደመለሰው የነብይ ልጅም እንደዚህ ይሆናል፣ የሰሃባም ልጅ እንደዚሁ እንደሚሆነው ማለት ነውና የዚድ ኢብኑ ሙአዊያ ቦታውን ሲይዝ ግን ጉዳዩ አቅጣጫውን ቀየረ። ስለዚህ ለፍትህ ዘብ መቆም ነበረባቸው። ሰይድና ሁሴን ኢብኑ አሊ ረድዋኑላሂ ዐለይሂ መጅመዒን እሳቸው ወደ መይዳኑ መጡ ማለት ነው። ቁጭ ብለው አላለቀሱም፣ ወደ ሐሜት አልገቡም። ወደ ማደራጀትና ነገሩን ወደ መከላከል የተደራጀ ስራ ነው የገቡት። በዛ ሂደት እሳቸው በዛኛው ስብስብ እንዲገደሉ ሆነ ማለት ነው። የሁሴን ረዲየላሁ ዐንሁ አፍቃሪዎች የእሳቸው ሚሽን ተከትለው የነበሩ ሰዎች እና በትክክለኛ አፍቃሪዎቻቸው አሁንም ድረስ ዙልምን በመከላከልና ሁሌም ቢሆን ከሐቅ ጎን የመቆም ከዛ ጋር ያለ ማንኛውም አይነት ኢኒሺዬቲቭ እና እንቅስቃሴ የማገዝ ስራ ላይ ይሰማራሉ።
በተቃራኒው ደግሞ ተባኪ ውስጥ የገቡ ማለት በቃ ያንን ሞመንት ብቻ ክስተት እያሰቡ የማልቀስ የበቀል አይነት ስሜት ውስጥ ፖለቲካ እኮ እንደዛ ለሚሰራው ማለት የሆነ ሰው ይሰዋል የሆነ ታሪክ ላይ አገራችንም የምታየው ነገር እኮ ነው። ያ ሰው የተሰዋበት መንገድ አለ። እሱ የተሰዋበት መንገዱ ላይ ተገበር ይችላል፣ ግን ሊጠቀሙበት ይችላሉ ሰዎች። ያን ከጀርባ ሌላ ነገር አድርገው ማልቀሳቸው አይደለም። ከዛ ጀርባ ያለ ግን ትልቅ የሆነ ሴራ አለ። ያን ፖለቲካሊ ተጠቅመውበታል እነሱ ለመሸፈን ያተቀው ሷትፋት አሁን ያነሳውን በደንብ ምን ላይ መሰለ አሁን በጣም ላፊ ሄዶ አንዳንድ ህፃናት ጭምር ሳይቀሩ ገና ሹፋዕ የምትላቸው የ2 እና 3 ዓመት ህፃናት ሳይቀር እንኳን ፊዚካሊ የሆነ ጉዳት እንዲደርስባቸው ያንን በመሞት ማለት ራሳቸውን በማድማት በማቆሰል ሀዘናቸውን እንዲገልጹ ይደረጋሉ። ሪሊ የዚህ ዋና ሐሳብ አራማጆች ይሄን ነገር አድርገውታል በምትልበት ሰዓት ላይ በጭራሽ ያ ልጅ በየአመቱ ሰውነቱን በተለያየ አይነት ስለቶች በተለያየ አይነት ጎጂ ነገሮች ሁለተኛ እስልምና ከእንደዛ ነገሮች በጣም የጸዳ እምነት ነው ማለት ወላ ተልቁ በአይዲኩም ኢለ ተህሉካ በምንም ተአምር ራስን መጉዳት የለበት። ራስን ለማትረፍ እኮ ሲባል እኮ ሐራም የሆኑ ነገሮችን ተጀውዝ አድርጓል አይደል ፈቅዷል እስልምና እና ሞት ስለማይቻል ራስን ለህይወትን ልታጣ ከሆነ በሸሪዓው የማይፈቀዱ ነገሮችን አድርገህ ተብሂል መህዱራት በሚለው ህግ ማለት ነው። ሶ የሁሴንን ረዲየላሁ ዐንሁ መንገድ ማስቀጠል የሚፈልግ ሰው እሳቸው ባንዲራ ይዘው ነው መሸከም ያለበት፣ ወደፊት መሄድ መቻል ያለበት። ዙሪያ ለስንትና ስንት ዙልሞች አሉ፣ ስንትና ስንት በደሎች አሉ፣ ስንትና ስንት ልክ ያሉ ነገሮች አሉ። በዋነኛነት እሳቸው ይዘውት የተነሱት ሸሪዓን በትክክል ወደ ነበረበት ይመለስ ነውና ይሄ ሸሪዓዊ ያልሆነ ነገር እያደረክ እንዴት እሳቸው መንገድ ትከተላለህ ትላለህና ይሄ አላዋቂ ሳሚ አይነት ይመስለኛል። እንግዲህ አላህ ብርታቱን ይስጠንና እንደዚህ ነገሮች ያው በዲን ስም የሚሰሩ ስለሆኑ በወገንተኝነት ስም ወከአንሁ አንተ ይሄንን ተግባር ስትቃወም ሰዎች ራሳቸው ላይ የሚያደርሱትን ጉዳትና አላስፈላጊ የሆነ ከእስልምና አስተምህሮ ውጪ የሆነውን ነገር ሲተገብሩ ይሄን ስትቃወም ወከአንሁ አህሉል በይትን የመልእክተኛውን አለይሂ ሰላቱ ወሰላም ቤተሰቦችና ያንን ክብር የምትነቅፍ የማትደግፍ አድርጎ መሳል ይሄ በተቃራኒው የሚታሰብ ነገር ነው። እንግዲህ ተመልካቾች ብዙ ነገር ማንሳት የሚቻልበት ወቅት ነው የአሹራ ወቅት። ሁሉንም ደግሞ ዳሰን አንችልም በአንድ ፕሮግራም። አላህ ጊዜ ከሰጠን ደግሞ በየእርከኑ ሐሳቦችን እየተለዋወጥን የምናነሳ ነው የሚሆነው። ነገር ግን ከሰይድና ሙሳ ታሪክ አይተናል። ረሱሉ አለይሂ ሰላቱ ወሰላም ሰይድና ሙሳ ጋር እንዴት ራሳቸውን ሪሌት እንዳደረጉና የመርህ የማንነት የሁዊያ ዩኒፊኬሽን ከዘር ከደም ከአጥንት ትስስር የበለጠ ጉልበት እንዳለው ያስመሰከሩበትን ትልቅ ሞመንት እንደዚሁ አስታውሰናል። በትላንትና ዕለት ጾማችሁ ያሳለፋችሁት ከዛም ቀደም ያለውንም ቀን እንደዚሁ ጾማችሁ ያሳለፋችሁ አላህ እንዲቀበላችሁ በዚህ ላይ ጾሙን በማበርታት መልእክተኛው አለይሂ ሰላቱ ሰላም እንግዲህ ተናግረውበታል። የወንጀልን የሚያስመር ትልቅ እድል ነው። የድል ስፒሪትን ሴሌብሬት የምናደርግበት ትልቅ እድል ነውና ምናልባት ደግሞ አንድ ቀን መጨመሩ አፍደል ነው። ምክንያቱም ያችን ቀን ብቻዋን አይሁዶቹም እንትን ያደርጉበት ለመخالف ከነሱ ብዙ ጊዜ ከአይሁዶች ጋር ለመመሳሰል የሚባለው ነገር እንደዛ የራስን አይደንቲቲ ቢልድ ማድረግ ነው የሚባል ነገር አለ አይደል? የሌላው አይደንቲቲ ነበር ያኛው አይደል? ግን አንተ የራስን ቫልዩ አድ ታደርግበትና ያንተ አይደንቲቲ አካል ታደርገዋለህ፣ አንተ የማንነት መገለጫ ታደርገዋለህ። ስለዚህ የአሹራ ዕለቱን መጾም ከአይሁዶቹም ጋር የምንጋራው ነገር ሊሆን ይችላል። አንዱን ቀን ቀደም ማድረግ ያልቻለ ደግሞ ቀጥሎ ያለውን ቀን ማድረግ ደግሞ ይሄ አይደንቲቲ ቢልዲንግ ላይ የራሱ የሆነ ወይም የማንነት መገለጫ ማሳያ ላይ የራሱ የሆነ መልእክት አለው። ኡስታዝ መሐመድ እዚህ ድረስ ስለመጣ ሐሳብን ስላካፈልከንና የተለያዩ ነጥቦችን ስላነሳን እጅግ አድርጌ አመሰግናለሁ። በሌሎች ፕሮግራሞች እንደዚሁ ጋብዘን እዚህ መድረክ ላይ እንደምናገኝ ተስፋ እናደርጋለን ኢንሻአላህ። ጀዛኩሙላህ ኸይር ባረከላሁ ፊክ። እንግዲህ እንሸኛለን ኡስታዝ። ተመልካቾቻችን ከኡስታዝ መሐመድ ጋር የነበረን ቆይታ በዚሁ እንቋጫለን። ከአብሮነታችሁ ጋር አሁንም እንቀጥላለን። ራሃ ጁምዓ ይቀጥላል። አብራችሁን ቆዩ።